የሩታ ልጅ ያንተ እንዳልሆነ ሩታ ከወለደችበት ሆስፒታል ቀጥታ ከዶክተሩ ስልክ ተቀብያለሁ ማለት ነው። ዶክተር አለማየሁ ስልክ ነው ልጁ የአብርሽ አይደለም የሚል እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን ቆይ ምን ቀልድ ነው እንዴ? እሺ መጣ ነው ይሄ ነገር ነው ለነገር በቃ በጣም ጨንቆኝ የነበረው ማለት አልገባኝም። በቃ የሩታ ልጅ ያንተ እንዳልሆነ ዜና ሰምተን የመጣ ነው። ኖ እዚህ ጋር ዜና ሰምተን እናንተ እኮ የሩቅ ሰው አይደላችሁም አይደል? የሩቅ ሰው ብትሆኑ ኦኬ፣ ዜና ሰምተን የመጣ ነው። ግን እናንተ ማለት እኮ እኔ እስከማውቀው ድረስ የአብርሽ አብሮ አደግ ጓደኞች እንደሆናችሁ ነው የማውቀው። አብሮ አደግ ጓደኛ ማለት ደግሞ ፋሚሊ ምን እንደሆነ ግልጽ ነው አይደል? ሲሆን ቦታው ጋር ተገኝተው እነሱ ስለ ሁሉም ነገር ያውቃሉ። እሺ ብሩክ፣ መረጃዎችን ጠይቀን ሁሉ ነገሮችን አጣርተን ይመጣ። ታዲያ እኔ ካልሆነ የሩታ ልጅ ማን ሊሆን ይችላል? እሱ ነው ግራ ያገባን። እኛ መጀመሪያ የሚወራው ወሬ አለ የሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁን ያገኘነው መረጃ ልጁ ያንተ እንዳልሆነ ነው። ስለምን መረጃ ነው የምታወራው ብሩክ? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ ያው የመጣሁበት ጉዳይ ትንሽ ከበድ ያለ ነው። ነገር ግን ምንድነው ዛሬ የመጣሁበት ምክንያት እናንተን ማለት አሁን ብዙ ሰዎች አላችሁ የአብርሽና የሩታ ወዳጆች እና በመካከላችሁ ምንም ነገር እንዲፈጠር አትፈልጉም። ሰው ትናንትና በአብርሽና በሩታ በብሩክ ወይ ደግሞ በቡራ ዩቲዩብ ቻናል ላይ የተለቀቀ ቪዲዮ ነበረ። እሱም ምንድነው የሚለው ሁሉም እውነታ ታወቀ፣ ልጁ የአብርሽ አይደለም ተባለ የሚል ቪዲዮ ነበር ትናንት የተለቀቀውና እኔም ከስራ ስለተመለስኩ ትንሽ ደክሞኝ ስለነበረ ያው ማለት ቪዲዮ ለማየት ጊዜ አልነበረኝም። ነገር ግን ሳየው በቃ ማለት እንደዚህ አይነት ቪዲዮ መስራታቸው አግባብ አይደለም። አንደኛ ነገር፣ ሁለተኛ ነገር ዛሬ ምንድነው እኔ ወደ እናንተ የመጣሁበት ምክንያት ሩታ ከወለደችበት ሆስፒታል ቀጥታ ከዶክተሩ ስልክ ተቀብያለሁ ማለት ነው። ያው በዚህ ሰዓት ስልክ ለመቀበል መቼም ከባድ አይደለም፣ በጣም ቀላል ነውና ይህንን ነገር የሚያደርግኩበት ምክንያት ምንድነው እውነታውን እናንተ እንድታውቁ ነው። ያው የትናንት ነው ቪዲዮ በቡራ ቻናል የተለቀቀው ያው ፕራንክ እንደሆነ ኮሜንቶችን እያየው ነበረ። ቪዲዮውን እናየዋለን፣ ሀሳብ እንሰጥበታለን። ቀጥታም ስልኩ አለኝ፣ ወደ ዶክተሩ እንደውልና ከዶክተሩ ከራሱ አንደበት የሚለውን እንሰማለን። ልጁ የአብርሽ ነው ልጁ የሩታ ልጅ የአብርሽ ነው የሚለውን ማለት ነውና ያው የአብርሽ ልጅ እንደሆነ ሁላችንም እናውቃለን። ነገር ግን ዛሬ ይሄ ነገር በፍራንክ ነው የመጣው። በቀጣይ የሆነ ቪዲዮ መሰራቱ አይቀርም ወይ ደግሞ የሆነ ጥያቄ መነሳቱ አይቀርም እና ከዚሁ ለአብርሽና ለሩታ ለሆናችሁ ወዳጆች ግልጽ አድርገህ እንድናሳልፈው ነው ማለት ነውና እስኪ ቪዲዮን ግን እንየው። እንዴ እኔ እኮ ሩታን ካንተ በላይ ጠንቅቄ አውቃታለሁ አይደል እንዴ? በቃ እኔ ስለምተማመንባት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ነው። ልጁ ቁርጥ ራሴን ነው የሚመስለው። ከፈለክ ፎቶ ላሳይ እችላለሁ። ፎቶውን ግን ያሳየን። የምር ቁርጥ ራሴን ነው የሚመስለው። ደስ ይላል ወይ አብርሽ? ይመችህ እግዚአብሔርን። አብርሽ እሷ መቼም የሰው ልጅ ነው ብለህ ይሄ ልጅ ለኛ ምን ነው ታዲያ ምንድነው? ለነሱማ እንዴ አይተውታል እኮ እኛ ምን ነው እንዴ ትለኛ አትችልም። እሺ ይሄንን ቪዲዮ መጨረሻ ጋር እናድርገውና ማለት ጀስት ፕራንክ እንደሆነ የሚያሳይ ነገር ነው። ምክንያቱም ኮሜንቶችን እያየው ነበርና እኔ ሀሳብ መስጠት ትፈልጋለሁ። ከዛ ውጪ የብዙ ኮሜንታተሮች ሀሳብም አለ። እስኪ እዚህ ጋር መሰለኝ ያው ማለት ፕራንክ እንደሆነ እየተናገሩትና ኮሜንቶችን እያየው ነበረ። ብዙ ኮሜንቶች በቡራና የምር ማለት ተቀይሞታል። በቡራ ማለት ነው። ብሩኬ ስላችሁ ያኛውን ብሩክ እንዳይመስላችሁና ያው ይሄም ብሩኬ ነው የሚባለው። ነገር ግን ያው በማሳጠር ቡራ ነው። ያው ቡቡዬ መሰለኝ ያኛው ቡቡ አላውቅም ብቻ። እሺ ለማንኛውም ትንሽ ኮኔክሽን አዛገን መሰለኝ እና ምንድነው ኮሜንት አሁን በጣም ብዙ ኮሜንታተሮች እያየው ነበረ። በቡራ በጣም ነው የተቀየሙት። እሱም ብዙ ኮሜንቶች ምን ይላሉ? ይቅርታ መጠየቅ አለበት ነው የሚለው። አዎ ይቅርታ መጠየቅ አለበት። ምክንያቱም እሱ ምንድነው አንደኛ የሚቀለድበትና የማይቀለድበትን ነገር ማወቅ አለብን። ይሄ ሚዲያ ነው። የሆነ ሰው ዩቲዩበር ስለሆነ ወይም ደግሞ የሆነ ሰው
የሆነ የሚወደው ሰው ወይም ደግሞ የሆነ የሚከተለው ህዝብ ስላለ ብቻ የፈለገውን ነገር መልቀቅ አይችልም። እዚህ ጋር ሚዲያ ነው። ሚዲያ መታየት ያለበትና የሌለበትን ጠንቅቀን ማወቅ አለብን። አውቃለሁ እኔም በበኩሌ ብዙ ስህተቶችን ሰርቻለሁ። ነገር ግን እኔ አሁን ላይ እንደ ተመልካች የምፈርደው የብሩክ ወይም ደግሞ የቡራ ትልቅ ስህተት ነው። ሲያድግ ልጁን ይቅርታ ይጠይቃል። ሁለተኛ በመጀመሪያ ግን የምር ሩታን ይቅርታ መጠየቅ አለበት ብዬ አምናለሁ ማለት ነው። ለማንኛውም ትንሽ ኔትወርክ እያዛገን ነው። ቀጥታ ወደ ዶክተሩ እንደውላለን ማለት ነው። ከባህር ዳር ወደ አዲስ አበባ እና ሩታ እንኳን በሰላም ተገላገልሽ የኔ የወንድምሽ ምኞት ነውና ምንድነው የሚባለው? እንኳን ማርያም ማረች ነው የሚባለው። ለማንኛውም እንደውል እሺ፣ ቀጥታ ነው የምንደውለው ማለት ነው። ስልኩን ከፈለጋችሁ ስልኩን ሰጣንቻል፣ ግን ያው አያስፈልግም። ቀጥታ እዚህ ጋር ነው ላውድ የምናደርገው። ይሰማል ይሰማችኋል? አሎ አሎ፣ ሄሎ፣ ጤና ይስጥልን። ይቅርታ ድምፅህ ትንሽ እስኪ መጨመር ትችላለህ? አቤት ማልበል። ሄሎ፣ ወይ አይሰማም? ይሰማል ይሰማል። ሰላም ነው? ጤና ይስጥልን። ጤና ይስጥልን። እግዚአብሔር ይመስገን። እንዴት ነው? የዶክተር አለማየሁ ስልክ ነው? አዎ አዎ። እሺ፣ ይቅርታ በጣም ከባህር ዳር ነው የምደውለው እና እሺ፣ ያው ሚዲያ ላይ እሰራለሁ። እሺ። እና አንዳንድ ጥያቄዎችን ልጠይቅህ ነበረ። ምን መረዳ ነገር አለ? አቤት አቤት። ምን መረዳ ነገር አለ? አዎ አዎ። ምን መሰለህ ወንድሜ፣ ያው ሩታ አንተ ማለት እናንተ ሆስፒታል ወይ ደግሞ አንተ እንዳዋደድካት አንዳንድ መረጃዎች አሉኝና ያው እኔ ሚዲያ ላይ እንቀሳቀሳለሁ። ስልክህን ሰው በሰው ነው ያገኘሁት። እሺ። እና ጥያቄው ምን መሰለህ፣ የህዝብ ጥያቄ ነው አውቃለሁ። ማለት እንደዚህ ሚዲያ ላይ መለቀቅ የሌለበትና ያለበትን ነገር አውቃለሁ። ግን ይሄ ምን መሰለህ በጣም ቀላል ነገር ነው። ሚዲያ ላይ ትናንትና የተለቀቀ ቪዲዮ ነበረ ልጁ የአብርሽ አይደለም የሚል እና ያ ቪዲዮ ፕራንክ እንደሆነ ተናግረዋል። እሺ። እና አሁን እውነታውን ከአንተ መስማት ፈልገን ነው። እሱም ምንድነው ይሄን ነገር ለጠየቅ ለምን አስፈለገ ካልከኝ ዛሬ በፍራንክ የመጣ ነገ ከነገ ወዲያ ይሄ ነገር ድጋሚ መምጣቱ አይቀርም። ገብቶሃል? እዚህ ጋር አሁን አብርሽና ሩታን ታውቃቸዋለህ ብዬ አስባለሁ። ሚዲያ ላይ እንዴ በደንብ አውቃቸዋለሁ፣ እከታተላቸዋለሁ። እንደውም እንዳጋጣሚ እኔ ጋር ሲመጡ በጣም ጥሩ ነበረ። ኦኬ። እና ምንድነው እነሱ በደንብ ካወቃቸው ጥሩ ብዙ ቤተሰቦች አሏቸው የሚወዷቸው በጣም የሚያከብሯቸው በእነሱ ትልቅ ምኞት የሚመኙና የሆነ ነገር በተፈጠረ ቁጥር ያው ሰምተህ የምታውቅ ከሆነ የምር ህይወቷን ያጣች ልጅም አለች በአብርሽና በሩታ ምክንያት የሆነ ጊዜ ላይ ማለት ነው። እና አሁንም ድጋሜ እነሱን የሚወዱ ቤተሰቦች እንደዚህ አይነት ነገር ሲፈጠር እንዳይደነግጡ አንተ ያለውን እውነታውን ብትነግራቸው። ልጁ ያው የአብርሽ እንደሆነ እኮ እናውቃለን፣ ግን በደንብ አንተ ግልጽ ብታደርገው ያው ምርመራውን አንተ ስላካሄድከው ብዬ ስለማስብ ነው። ኦኬ። ግን ያው እንደዚህ አይነት መረጃ እኮ በዚህ ጋር መስጠት ግን አግባብ አይደለም። ተውጣላ አይደል? ትክክል። አዎ ትክክል ነው። ስለዚህ ያው ይሄን አይነት መረጃ ላንተት ማለት ያው ለኔ ከባድ ሊሆን ይችላል። ምን አልከኝ ዶክተር? ምናልባት ያው እዚህ ጋር እነሱ ምናልባት ያላመኑበት ነገር ካለ እዚህ ጋር መረጃው ሲሰጥ ሌላ ነገር አይፈጠርም። አረ ችግር የለውም። ኖ ልክ ነህ እኮ ግን ማለት ምን መሰለህ እዚህ ጋር እንትኑ እኮ ግልጽ እኮ ነው፣ የታወቀ እኮ ነው። አዎ ስማ ልክ ነህ። አዎ እንደዛ ስለሆነ አስፈላጊ ከሆነ ኦኬ ችግር የለውም። በጣም አስፈላጊ ነው። ይቅርታ ልክ ነህ። ያው ማለት እንደ አንድ ባለሙያ ይሄን ነገር አሳልፎ ለመስጠት ከባድ ነው። ግን ምን መሰለህ አሁን ይሄ ሚዲያ ነው። ብዙ ሰዎች አሉ አብርሽና ሩታን ለመዳል የሚያስቡ። እኔ አብርሽንም ሩታንም በአካል ስለማውቃቸው ነው ዛሬ ይሄንን ነገር ማለት ወደ አንተ ልደውል የተገደድኩበት ምክንያት እና እነሱን ለመለየት ብዙ ሰዎች የሚያስባሉ። ያው መቼም ምቀኛ አይጠፋም አይደል እንዴ? አዎ ግድ ነው። እና ይሄንን ነገር አሁን እኔ አሁን ልጅቷ ማለቴ ሩታ በመረጋ በጣም ደስ ብሎኛል። ምክንያቱም በሚያጋጥማቸው ፈተና ይረጋጋሉ። ገብተዋል። አሁን ትዳራቸው ያለበት ሁኔታ ትንሽ ከበድ ያለ ነው። አሁንም በመሀል ሌላ ሰዎች ጣልቃ እንዳይገቡ
ያለውን ነገር ግልጽ ብታረግ ነው። በጣም ይቅርታ። ያው ካሜራ ላይ ሆኜ ነው የምደውለው። ኦኬ ካሜራ ይዘህ ነው ጭራሽ እንዴ? እኔ እኮ ያለውን ነገር ለማወቅ ምናምን ፈልገው ሚዲያ ላይ ምናምን ያው ፖስት ብታደርገው ነገር ነው ማለት ነው ነገር። አዎ ዶክተር፣ ያው ከባድ እንደሆነ አውቃለሁ፣ ግን በቃ ያው ነገሩን ቀለል ያድርጉትና በቃ እቺ ማወቅ ብቻ ነው። ኦኬ በቃ ልጁ የማን እንደሆነ ማወቅ ነው እንዴ የፈለገው? አዎ አዎ እንዴ እኔ እኮ ግልጽ ነው ብዬ ነው እኔ ያው እንግዲህ መናገር አይጠበቅብኝም። ኦኬ ግን ነገር ካልከኝ ልጁ አብርሽ ነው፣ ምንም ግልጽ ነው ይሄ። እሺ ዶክተር፣ ለሰጠን መረጃ ከልብ በጣም ነው የምናመሰግነው። እግዚአብሔር ያክብርልን ዶክተር። እሺ እሺ፣ ሰላም ይሁኑ። እና ውድና የተከበራችሁ ቤተሰቦች በድጋሚ እንኳን ደህና ቆያችሁ የሚባለው አይደል። ለማንኛውም ምንድነው ልጁ የአብርሽ እንደሆነ ሩታ ከወለደችበት ሆስፒታል ቀጥታ ከዶክተሩ ከራሱ አንደበት ሰምተናል ማለት ነው። ምናልባት ማይኩን ለማስጠጋት እየሞከርኩ ነበርና ካልተሰማችሁ ልጁ የአብርሽ ነው፣ ሚዲያ ላይ ማውጣት አስፈላጊ አይደለም፣ እኔ አብርሽና ሩታን አውቃቸዋለሁ ያለውና እኔም በቻልኩት መጠን እሱ አንድም ነገር ሳይናገር እኔ ሰምታችሁኛል መቼም ነገሮችን እዛው ላይ እያደራረብኩ ነው ስናገረው የነበሩ። ልክ ነኝ። ደግሞ በጣም ብዙ ሰዎች አሉ አብርሽና ሩታን ለመጣል እንደሚያስቡ የሚወዳቸው ሰዎችም እንዳለ ሆኖ ግን እነሱን ለመጣል የሚያስቡ ሰዎችም አሉ። መቼም ይሄ ግልጽ ነው። ምክንያቱም ምቀኛ አይጠፋም። ሁሉም ሰው ደግሞ አንድን ሰው ሊወደው አይችልም። ምክንያቱም ተናግሬው አውቃለሁ። ያ ሰው ብር አይደለም። ገብቷችኋል? ብር ነው ሁሉም ሰው ሊወደው የሚችለው። ሰው ግን ያንን ሰው ግማሹ ይጠላዋል፣ ግማሹ ይወደዋል። ግማሹ ስኬቱን ይፈልጋል፣ ግማሹ ውድቀቱን ይፈልጋል። ከዛ አንጻር ነው ዛሬ እኔ ይህንን መረጃ እናንተ ጋር ለማድረስ ያሰብኩት ማለት ነው። አብርሽና ሩታን ለምትጠሏቸው እኔ ምንም አይደለም። ለምትወዷቸው ግን ይሄ መረጃ ለእናንተ ነው። ምክንያቱም ከዚህ በኋላ ይሄ ነገር ድጋሚ ቢፈጠር ጥያቄውን ማለት እንትን ላለ ማለት ነው። ገብቷችኋል? ከዛ ውጭ ደግሞ ማለት ግልጽ ላድርግላችሁ እንትን ላለ ማለት ነው ስላችሁ እንዳትደነግጡ፣ ውስጣችሁ እንዳይረበሽ ነው። ከዚህ በኋላ ልጁ የአብርሽ ነው። ምንም ነገር ቢመጣ የአብርሽ ነው። ሲቀጥል ቡራ ይቅርታ መጠየቅ አለበት። በሀገር ውስጥም በውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ቻው፣ ወዳችኋለሁ።